ሰላምና ጤና በያላችሁበት ይድረሳችሁ። ወደኔ የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዕለተ አርብ የምሳ ሰዓቱን የዝውውር ጉዳዮች ላይ ትኩረት የምናደርግበትን ፕሮግራማችንን ዛሬም እንደተለመደው ይዘን ቀርበብን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን ዛሬም በስፋት የምናነሳ ይሆናል። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ ሰፋ ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው የአክብሮት ግብዣዬን ወደ እናንተም የማደርሰው። ዛሬ ከምናነሳቸው ርዕሰ ጉዳዮች መካከል አርሰናልን፣ ማንቸስተር ዩናይትድን፣ ቸልሲንና ሊቨርፑልን ከዛ ውጭ የስፔኖቹንም ክለቦች የተመለከቱ የዝውውር ጉዳዮችን ሰፋ አድርገን እናነሳለን። በክረምቱ የተጫዋቾች የዝውውር መስኮት ሊፈጸሙ ይችላሉ ተብሎ የሚጠበቁ የዝውውር ጉዳዮችን እያነሳሳን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። ወደ ቀዳሚው መረጃ እንለፍ። አርሰናልና ሊቨርፑል የውድድር ዘመኑ ሲያበቃ ዳንኤል ስቬንሰንን ከቦሩሲያ ዶርትመንድ ለማስፈረም ፍላጎቱ አላቸው። ይህ የ24 ዓመት የግራ ተከላካይ በጀርመኑ ክለብ ቤትም ጥሩ ብቃትን እያሳየ የሚገኝ ሲሆን በክረምቱ ዝውውር 35 ሚሊዮን ዩሮ አካባቢ ሊያወጣ እንደሚችል በርካቶች ይጠብቁታል። ፉትቦል ዳታን ያወጣው ዘገባ እንደሚያመለክተው ሁለቱ የፕሪሚየር ሊግ ክለቦች የእሱን ፊርማ ለማግኘትም ፍላጎቱ አላቸው። ሊቨርፑል በግራ ተከላካይ ስፍራ ላይ ተጨማሪ ጥልቀትን ወይም ዴብዝን እንደሚፈልግ ግልጽ ነው። አንድሪው ሮበርትሰን ደግሞ በዚህ ክረምትም ክለቡን ለቆ እንደሚወጣም የተረጋገጠ ጉዳይ ነው። ሊቨርፑል እሱን መተካት ይኖርበታል። የስኮትላንዳዊ ኢንተርናሽናል ለክለቡ እጅግ አስደናቂ አገልግሎቶችን የሰጠ በመሆኑ እሱን መተካት ቀላል የሚባል ላይሆን ይችላል። ምንም እንኳን ክለቡ ሚሎስ ኪርኬዝን ያስፈረመ ቢሆንም በዚያ ቦታ ላይ ግን ተጨማሪ ተጫዋቾች ያስፈልጉታል። በሃንጋሪያዊው ተከላካይ ብቻ ሙሉ የውድድር ዘመንን ለማሳለፍ ማሰብ አስቸጋሪ ነው። ስቬንሰን በዚህ የውድድር ዘመን 4 ግቦችን አስቆጥሮ 2 አሲስቶችን በማድረግ በአጠቃላይ በ6 ግቦች ላይ ቀጥተኛ ተሳትፎን አድርጓል። ሊቨርፑል ተጫዋቹን ባለፈው ዓመትም ይፈልገው እንደነበር የሚታወስ ነው። በሌላ በኩል አርሰናል ከበቂ የመጫወቻ ጊዜ ባለማግኘቱ ምክንያትም ማይልስ ሉዊስ ስኬሊን በክረምቱ ሊያጣ ይችላል። በእርሱ ምትክም ሌሎች አማራጮች የሚያስፈልገው ሲሆን ይህንን ስዊድናዊ ኢንተርናሽናልም ተመራጭ ሊሆን እንደሚችል እየተናገረ ነው። ሆኖም ግን ተጫዋቹ ራሱ ወጥ የሆነ የመጫወቻ ጊዜን ይፈልጋል። ስቬንሰን በአርሰናል ቤት ተቀያሪ ሆኖ ለመቆየት ፍቃደኛ ይሁን አይሁን ወደፊት የሚታይ ነው። በፕሪሚየር ሊጉ የመጫወት እድል ለማንኛውም ተጫዋች በትልቅ ጉጉት የሚፈጠር ጉዳይ ነው። ይሄ የ24 ዓመት ተከላካይ ወደ ትልቅ ክለብ የመዘወር እድሉ እንደሚሰጠው እርግጥ ነው። አርሰናልና ሊቨርፑል የተጠየቀውን ዋጋ መክፈል የሚያስችል የፋይናንስ አቅም አላቸው። ሁኔታው በምን መልኩ እንደሚቀጥልም ወደፊት የሚታይ ይሆናል። ይሄ የ24 ዓመት ተጫዋች በእንግሊዝ እግር ኳስ ውስጥ ስኬታማ ለመሆን የሚያስፈልገው አካላዊ ጥንካሬና ቴክኒካል ብቃት ያለው በመሆኑ በትክክለኛው ቡድን ውስጥም ቁልፍ ተጫዋች ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡ ይገኛሉ። ሻቪ አሎንሶ ከሪያል ማድሪድ መልቀቁን ተከትሎ ወደ ፕሪሚየር ሊግ ሊመለስ እንደሚችል እየተነገረ ይገኛል። ቸልሲዎች ሁኔታውን በቅርበት እየተከታተሉት ሲሆን ይህንን ስፔናዊ ቀጣዩ አሰልጣኛቸው አድርገው ለመሾምም ሊያስቡ ይችላሉ። ክለቡ በቅርቡ ከሊያም ሮስኒየር ጋር መለየቱን ተከትሎ ከበርካታ አሰልጣኞች ጋር ስሙ ሲያያዝ ቆይቷል። እንደ ፉትቦል ዳተን ዘገባ ከሆነም ቸልሲዎች በተጨማሪም የቦርንመዙን አንዶኒ ኢራኦላንና የፉልሃሙን ማርኮስ ሲልቫ ሁኔታንም እያጠኑት ነው። ለቀድሞ የሪያል ማድሪድ አሰልጣኝ የሚቀርበው ጥያቄም ስኬታማ ይሁን አይሁን ወደፊት የሚታይ ይሆናል። ሻቪ አሎንሶ ብሩህ ተስፋ ያለው ወጣት አሰልጣኝ ሲሆን በመላው አውሮፓ ከፍተኛ ግምት ይሰጠዋል። ምንም እንኳን ከሪያል ማድሪድ እንዲለቅ ቢደረግም በቆይታው ግን የሚደነቅ ስራን ሰርቷል። በተለይም በባየር ሌቨርኩዘን በነበረበት ብቃትም ጥራቱን ያሳየበት ነበር። የጀርመኑ ክለብ የባየር ሚኒክን የበላይነት ሰብሮ የሊግ ዋንጫን እንዲያሸንፍም ረድቶታል። በአሁኑ ወቅት ያለ ጥርጥር አንድን ትልቅ የእንግሊዝ ፕሪምየር ሊግ ክለብን የመምራት ብቃቱ አለው። ቸልሲን የመረከብ ዕድልም ለዚህ አሰልጣኝም ትልቅ ጉጉት ሊፈጥርበት እንደሚችል እየተነገረ ይገኛል። ሻቪ አሎንሶ በሪያል ማድሪድ አሰልጣኝነቱ በላሊጋ 74 በመቶ የማሸነፍ ንጽጽሮችን ወይም በአጠቃላይ 72 በመቶ የማሸነፍ ንጻሬ ነበረው። ይህም ዚነዲን ዚዳን በሁለቱም የክለቡ ቆይታዎች ካስመዘገበውና ካርሎ አንቸሎቲ ካላቸው ንጽጽርም የላቀ ነው። በትክክለኛው ፕሮጀክትና ድጋፍ ወደ ዓለም አቀፍ ደረጃ አሰልጣኝነት እንደሚያድግ
ምንም ጥርጥር የለውም ቼልሲዎች ጎበዝ ተጫዋቾችንና ቡድኑን ይበልጥ ለማሻሻል የሚያስችል የፋይናንስ አቅም አላቸው። ይህ ስፔናዊ ትዕግስትን ካሳዩ ለወደፊቱ ጠንካራ ቡድን እንዲገነባ ሊረዳቸው ይችላል ተብሎ ነው የሚታሰበው። ኢራኦላና ሲልቫም ለቼልሲ አስደሳች አማራጮች ሊሆኑ ይችላሉ። በእንግሊዝ እግር ኳስ ውስጥ ጋርም በደንብ የተላመዱ በመሆናቸው ፈጣን ተጽዕኖችን ሊፈጥሩ እንደሚችሉ የሚያሳዩ ዘገባዎች እየወጡ ይገኛሉ። አርሰናል የቦርንመዙን አጥቂ ኤሊ ጁኒየር ክሮፒን ለማስፈረም ፍላጎት አሳይቷል። ይሄ የ19 ዓመቱ ፈረንሳዊ አጥቂ ወደ ፕሪምየር ሊግ ከመጣ ጀምሮ እጅግ አስደናቂ ብቃትን እያሳየ ይገኛል። ቤን ጃኮብስ እንደዘገበው አርሰናል የተጫዋቹን ሁኔታ በቅርበት እየተከታተለ ሲሆን ከማንቸስተር ዩናይትድ እና ከማንቸስተር ሲቲ ከፍተኛ ፉክክር ይጠብቀዋል ነው የተባለው። ክሮፒ ለቼሪዎቹ የማይተካ ተጫዋች መሆኑን እያስመሰከረ ሲሆን ክለቡም በቀላሉ ሊለቀው አይፈልግም። ተጫዋቹ በውሉ ላይ የውል ማፍረሻ ወይም ሪሊስ ክሎዝ የሌለው በመሆኑ ቦርንመስ ከፍተኛ ዋጋ ሊጠይቅ ይችላል። አርሰናል በክረምቱ የዝውውር መስኮት ለእርሱ ከፍተኛ ወጪዎችን ለማውጣት ፈቃደኛ መሆኑን ማየቱ አስደሳች ያደርገዋል። ክሮፒ በዚህ የውድድር ዘመን በፕሪምየር ሊጉ 11 ጎሎችን አስቆጥሯል። በተለይም በዚህ የውድድር ዘመን መጀመሪያ ላይ በአርሰናል ላይ ያስቆጠራት አስደናቂ ጎልም የሚታወስ ነው። አርሰናሎች ሌላ ጥራት ያለው አጥቂ እንደሚፈልጉ ግልጽ ነው። ቪክተር ዮኬረሽ በዚህ የውድድር ዘመን በሁሉም ውድድሮች 19 ጎሎችን ቢያስቆጥረም በፕሪምየር ሊጉ ግን በቂ ጎሎችን አላስቆጠረም። አርሰናል በዚያ የሜዳ ክፍል ላይ ተጨማሪ አማራጭ የሚያስፈልገው ሲሆን የ19 ዓመቱ ፈረንሳዊ ለክለቡ ተመራጭ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። እርሱ ግብ አስቆጣሪ ብቻ ሳይሆን እድሎችን በመፍጠር ረገድም ቡድኑን ያግዛል ተብሎ ነው የሚታሰበው። ለአርሰናል የመጫወት እድል ለወጣቱ አጥቂ ትልቅ ጉጉትን ይፈጥራል። ይህ ደግሞ ለእርሱ ትልቅ ደረጃ ሊሆን ይችላል። በክለቡ ጋርም ለዋናው ለዋንጫዎችም ለመፎካከር እድልን ይሰጠዋል ተብሎ ይታሰባል። በተመሳሳይ ማንቸስተር ዩናይትድም ከቤንጃሚን ሼስኮ ጋር የሚፎካከር ሌላ ጥራት ያለው አጥቂ ይፈልጋል። በሚቀጥለው የውድድር ዘመን በዩኤፋ ቻምፒየንስ ሊግ የመሳተፍ እድላቸው ሰፊ በመሆኑ ጥራት ያለውና ሰፊ ስብስብም ያስፈልጋቸዋል። ይህንን የቦርንመዝ አጥቂ መጨመርም ብልህነት የተሞላበት ውሳኔ ሊሆን ይችላል። ዩናይትዶች አርሰናልን ቀድመው ተጫዋቹን ፊርማ ማግኘት ይችሉ እንደሆነ ወደፊት የሚታይ ይሆናል ተብሎ ነው የሚታሰበው። የሰንደርላንዱ አማካይ ኖህ ሳዲቂ የ2026 የክረምት የዝውውር መስኮት ዋነኛ መነጋገሪያ ከሆኑ ሰዎችም አንደኛው እንደሆነ ተነግሯል። ለዲሞክራቲክ ሪፐብሊክ ኦፍ ኮንጎ ብሔራዊ ቡድን 18 ጊዜ ተሰልፎ መጫወት የቻለው ሳዲቂ በዚህ የውድድር ዘመን በፕሪምየር ሊጉ እያሳየ ያለው ወጥ ብቃት የእንግሊዝ ታላላቅ ክለቦችን ጭምር ቀልብ መሳብ ችሏል። ከቼንድ ኦፍ ሳይድ ያገኘው መረጃ እንደሚያመለክተው ቼልሲ ባለፈው ሳምንት ከተጫዋቹ ተወካዮች ጋር አዲስ ንግግሮችን ያደረገ ሲሆን ተጫዋቹ የኤንዞ ፈርናንዴስ ተተኪ ሊሆኑ ከሚችሉ እጩ ዝርዝር ውስጥ ማካቶታል። በሌላ በኩል ማንቸስተር ዩናይትድ የሳዲቂ አንዱ ቀዳሚ ኢላማ አድርጎ የያዘው ሲሆን በውድድር ዘመኑ በሙሉ ተጫዋቾችን በቅርብ እንዲከታተሉ ስካውቶችንም በተደጋጋሚ ልኳል። አርሰናልና ኤቨርተንም በፉክክር ውስጥ ያሉ ሲሆን ቶተንሃም ሆትስፐርስ ለተጫዋቹ ያለው የቆየ አድናቆት ወደ ተግባራዊ እርምጃ የሚቀየረው በሊጉ በሚኖራቸው ደረጃ ላይ ተመስርቶ ሊሆን ይችላል ተብሏል። በሰንደርላንድ በኩል ያለው አቋምም ግልጽ ነው። ለክለቡ አመራሮች ሳዲቂን ለረጅም ጊዜ ፕሮጀክታቸው እንደ ማዕከልም የሚያዩት በመሆኑ የመሸጥ ፍላጎት የላቸውም። ተጫዋቹ እስከ 2030 የሚቆይ ኮንትራት ያለው መሆኑ ክለቡ በድርድር ጠረጴዛው ላይ ጠንካራ የበላይነት እንዲኖረው ያደርጋል። ሰንደርላንድ ሀሳቡን እንዲቀይር የሚያስገድደው እጅግ ከፍተኛ የሆነ የገንዘብ ጥያቄ ሲቀርብ ብቻ ነው። ከ50 እስከ 60 ሚሊዮን ዩሮ አካባቢ የሚቀርብ ጥያቄም ክለቡ ደግሞ እንዲያስብ ሊያደርገው ይችላል። ይህም ደግሞ ከኡኒየን ሴንት ግሎይሴ በ17 ሚሊዮን ዩሮ ለተገዛ ተጫዋችም ትልቅ የዋጋ ጭማሪን እያሳያል ነው የተባለው። በአሁኑ ወቅት የሳዲቂ የዝውውር ዋጋ 30 ሚሊዮን ዩሮ ሲሆን በእንግሊዝ በአመት 2.4 ሚሊዮን ዩሮ አካባቢ ገቢ ያገኛል። ወደ አንዱ የአውሮፓ ታላላቅ ክለቦች በማደግ ዝውውር ደግሞ ከፍተኛ የደሞዝ ጭማሪ ይዘውለት እንደሚመጣ ግልጽ ሆኗል። ለማጠቃለል የኖህ ሳዲቂ ጉዳይ በፕሪምየር ሊጉ የክረምት የዝውውር መስኮት ውስጥም ስትራቴጂካዊ ታሪክም ሆኖ የሚቀጥል ይመስላል። የቼልሲና የማንቸስተር ዩናይትድ ከፍተኛ ፍላጎት እንዲሁም የአርሰናልና ኤቨርተንን ክትትልም ይህንን የዝውውር ፉክክር በእንግሊዝ እግር ኳስ ማዕከል ላይም ያደርገዋል። ሆኖም ግን የሰንደርላንድ ጽኑ አቋም ወሳኙ ነጥብ ሆኖ ይቆያል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ኦሊቨር ግላስነር የውድድር ዘመኑ ሲያበቃ ክሪስታል ፓላስን እንደሚለቁ ማስታወቃቸውን ተከትሎ ኤግልስ ጥራት ያለው ተተኪን ማግኘት እንግዲህ ጥረት ላይ እንደሆኑ ይታወቃል። ክለቡ አንዶኒ ኢራኦላን እንደ ዋነኛ ኢላማው ለይቶታል። ፉትቦል ኢንሳይደር ባወጣው ዘገባ መሰረት የ43 ዓመቱ ስፔናዊ አሰልጣኝ የለንደኑን ክለብ ለመረከብ ፈቃደኛ የሚሆነው ፓላስ ለሚቀጥለው ዓመትም የአውሮፓ ውድድር ተሳትፎን ማረጋገጥ ከቻለ ብቻ ነው።
ክሪስታል ፓላስ በአሁኑ ወቅት በዩኤፋ ኮንፈረንስ ሊግም የፍጻሜ ተፋላሚ መሆኑን አረጋግጧል። በሚቀጥለው የውድድር ዓመት በዩኤፋ ዩሮፓ ሊግ ለመሳተፍ ውድድሩን ማሸነፍ ይኖርበታል። ግላስነር ክለቡን ከመልቀቃቸው በፊት ትልቅ የአውሮፓ ዋንጫን ለክለቡ ማስረከብ ይችሉ እንደሆነ የሚታይ ነው። ይህንን ማሳካት ደግሞ ክለቡ ጥራት ያለው አሰልጣኝ እንዲቀጥርም ይረዳዋል የተባለው ኢራኦላ በቦርንመዝ ውስጥ በሆነ የፋይናንስ አቅም እጅግ የሚያስደንቅ ስራን እየሰራ በመሆኑ ለክሪስታል ፓላስም ድንቅ ግኝት እንደሚሆን ምንም ጥርጥር የለውም። ክለቡ ጎበዝ ተጫዋቾች ያሉት በመሆኑ በክረምቱ ጥሩ አሰልጣኝ መሾም ይኖርበታል። ግላስነር ባለፉት ጥቂት ወራትም ክለቡ የኤፍኤ ካፕ እና የኮሜን ሺልድ ዋንጫዎችንም እንዲያሸንፍ ባለፉት ዓመታት የረዱ ሲሆን አሁን ደግሞ በአውሮፓ ዋንጫ የማስረከብ ስራቸውንም ስኬት ለመደምደም እንዲሁ አልመዋል። በሌላ በኩል ይህ የ43 ዓመቱ ስፔናዊ አሰልጣኝ የቼልሲም ኢላማ ነው። ሰማያዎቹ ከሊያም ሮስኒየር ጋር ከተለያዩ በኋላ ለረጅም ጊዜ ፕሮጀክታቸው የሚሆን ጥራት ያለው አሰልጣኝ እየፈለጉ ነው የሚገኙት። ለኢራኦላ ቼልሲን የመረከብ እድልም ይበልጥ ሳቢ ሊሆን ይችላል። ቼልሲም ትልቅ ክለብ ከመሆናቸው ባለፈ ሰፊ የፋይናንስ አቅም ስላላቸው ለዋና ዋንጫዎች እንዲፎካከርም ሊረዱት ይችላሉ። ኢራኦላ በመጨረሻ ምን እንደሚወስን የሚታይ ነው የሚሆነው። አንዶኒ ኢራኦላ ትልልቅ ክለቦችን የመምራት ብቃት እንዳለው በተግባር ያሳየ በመሆኑ ለቼልሲ ማስደሳች አማራጭ ሊሆን እንደሚችል በርካቶች ግምቶቻቸውን እያስቀመጡ ነው። ሊድስ ዩናይትድ የውድድር ዘመኑ ሲያበቃም ሳንቲያጎ ቡዌኖን እና እንዲሁ ደግሞ ክሪኤቺን ከወልቭስ ለማስፈረም ፍላጎት አላቸው። ወልቭስ በሚቀጥለው የውድድር ዘመን በሻምፒየንሺፕ የሚወዳደር በመሆኑ ሁለቱ ተጫዋቾች ክለቡን ለመልቀቅ ሊነሳሱ ይችላሉ። በፕሪሚየር ሊጉ የመቆየት እድል ለእነርሱ ትልቅ መስህብ እንደሚኖረው ጥርጥር የለውም። ሊድስ ከምዕራብ ሚድላንዱ ክለብ ወልቭስ ጋርም ስምምነት ላይ መድረስ ይችል እንደሆነ የሚታይ ነው። ፒተር ኦርክ ለፉትቦል ኢንሳይደር ሲናገርም በዌኖ በዚህ የውድድር ዘመን ለወልቭስ ጥሩ እንቅስቃሴን አድርጓል። እንደ አውሮፓውያኑ አቆጣጠር በ2023 ሞሊኒው ከመጣ ጀምሮ ካደረገው በላይ ዘንድሮ ብዙ የመጫወቻ ጊዜያቶችን አግኝቷል። ብቃቱም አስደናቂ ነው። ሊድስ ከቡዌኖ የቡድን አጋር ከሆነው እንዲሁ ክሬቺ ጋርም ስሙ ተያይዟል። ይህ ደግሞ አሰልጣኝ ዳንኤል ፈርካ የቡድኑን ስብስብ ይበልጥ ለማሻሻል የሚፈልጉት ቦታ ነው። በተለይም በሶስት ተከላካዮች አስተላለፍ የሚቀጥሉ ከሆነ የአስተላለፍ ለሊድስ ትልቅ ለውጥን እያመጣ በመሆኑ ተጨማሪ አማራጮችን መጨመር ይኖርባቸዋል። ቡዌኖ እና ክሬቺ በሚፈልጉበት ምክንያትም ይሄ ነው። ቡዌኖ እና ክሬቺም በከፍተኛ ሊግም ለመቆየት እንዲሁ ብቃቱ እንዳላቸው ያሳዩ በመሆኑ ለደ ዋይትስ ወይም ደግሞ ሊድስ ዩናይትዶችም ጠቃሚ ዝውውሮች ሊሆኑ ይችላሉ። ሊድስ በፕሪሚየር ሊጉ መቆየት ከፈለገ የተከላካይ ክፍሉን ይበልጥ ማጠናከር ይኖርበታል። እነዚህ ሁለት ተጫዋቾች ደግሞ በመከላከል ረገድ ትልቅ እገዛን ያደርጋሉ ተብሎ ነው የሚጠበቀው። ሁለቱ ተጫዋቾች ከፕሪሚየር ሊጉ ጋር በደንብ የተላመዱ በመሆናቸው ፈጣን ተጽዕኖዎችን ሊፈጥሩ ይችላሉ። ሊድስ ዩናይትድም አሁንም በሊጉ ለመቆየት እየታገለ ቢሆንም በሊጉ የመቆየት እድሉ ግን ሰፊ ይመስላል። በሚቀጥለው የውድድር ዘመን የተሻለ ውጤት ለማምጣት በክረምቱ የዝውውር መስኮትም ቡድኑን ማሻሻል ሳይኖርባቸው እንደማይቀር ነው የተነገረው። ጥራት ያላቸው ተከላካዮችን መጨመር ብልህነት የተሞላበት ውሳኔ ነው። በተጨማሪም በመሃል ሜዳ ላይም መሻሻል ይኖርባቸዋል። በሚቀጥሉት ጥቂት ሳምንታት ውስጥም አስፈላጊ የሆኑ ተጫዋቾችን ማስፈረም ይችሉ እንደሆነ የሚታይ ነው። ወልቭስ በክረምቱ ቁልፍ ተጫዋቾቹን ማጣት ባይፈልግም እንደ ቡዌኖ ያሉ ተጫዋቾች እንዳይለቁ ለማድረግ ግን አቅም አይኖራቸውም። ታላላቅ ተጫዋቾች በሁለተኛው ዲቪዚየን መጫወት ስለማይፈልጉ ክለቡን ለመልቀቅ ግፊት ማድረጋቸው አይቀሬ እንደሆነ ጭምር ነው እየተገለጸ የሚገኘው። ሊቨርፑል የአማካይ ክፍሉን ጥራት ለማሳደግ በንቃት እየፈለገ ሲሆን ፍራንቼስኮ ትሪንካኦ እንደ አንደኛው ኢላማ ተደርጎ እየታየ ነው። አንፊልድ ኢንዴክስ የተባለው የመረጃ ምንጭ ባወጣው ዘገባ መሰረት ሊቨርፑሎች የ26 ዓመቱን የጨዋታ አቀጣጣይ ወይም ፕሌይሜከር ሁኔታውን የጠየቁት ሲሆን ዝውውሩን ለማሳካተም 60 ሚሊዮን ዩሮ አካባቢ ሊከፍሉ እንደሚችሉ ይፋ ተደርጓል። ማንቸስተር ዩናይትድ ባለፈው ክረምት ትሪንካውን ለማስፈረም ፈልጎ የነበረ ሲሆን ተጫዋቹ ከማንቸስተር ሲቲ ጋርም ስሙ ተያይዞ ነበር። የስፖርቲንግ ሊዝበኑ አማካይ በዚህ የውድድር ዘመን እጅግ አስደናቂ ብቃትን እያሳየ የሚገኝ ሲሆን ለሊቨርፑልም ምርጥ ዝውውር ሊሆን ይችላል። በተለይም የሙሐመድ ሳላህን መልቀቅ ተከትሎ ክለቡ በመጨረሻው የማጥቃት ክፍል ወይም ፋይናል ሰርድ ላይ ተጨማሪ የፈጠራ ችሎታንም ያስፈልገዋል ነው የተባለው። ይሄ የ26 ዓመት ተጫዋች በዚህ የውድድር ዘመን በ30 ጎሎች ላይ በቀጥታ ተሳትፎን ያደረገ ሲሆን በአጥቂ አማካኝነትም ሆነ በክንፍ መስመሮች ላይ የመጫወትም ብቃቱ አለው። የእርሱ ሁለገብነት ለሊቨርፑል ትልቅ ጥቅም ይኖረዋል። ቀደም ሲል በወልቭስ ቤትም በእንግሊዝ የመጫወት ልምድም ስላለው ከሊጉ ጋርም በፍጥነት የመላመድም ፈጣን ተጽዕኖዎችን ሊፈጥር ይችላል። ዓለም ላይ ካሉ ትልልቅ ክለቦች አንዱን የመቀላቀል እድልም ለትሪንካኦ ትልቅ ስሜትን ይፈጥርለታል። ተጫዋቹ በዚህ ውድድር ዘመን 12 ጎሎችን አስቆጥሮ 18 አመቻችቶ ማቀበልም ችሏል። የተጠየቀው የዝውውር ዋጋም ለሊቨርፑል እንቅፋት ሊሆን ይችላል። ምንም እንኳን ትሪንካኦ ጥራት ያለው ተጫዋች ቢሆንም ሊቨርፑል 60 ሚሊዮን ዩሮ ለመክፈል ግን ላይፈልጉ ይችላሉ።
የፖርቱጋሉ ክለብ ስፖርቲንግ ሊዝበንም ጥያቄውን በተመጣጣኝ ዋጋ ዝቅ ማድረግ ይኖርበታል። ሊቨርፑል በክረምቱ የበርካታ የቡድኑን ክፍሎች ማሻሻል ስላለበት ለዚህ ፖርቱጋላዊ ኢንተርናሽናል ከሚገባው በላይ ክፍያ መፈጸም አይፈልግም። የ26 ዓመቱ ተጫዋች በአሁኑ ወቅት በስፖርቲንግ ሕይወቱ ምርጥ ብቃት ላይ የሚገኝ በመሆኑ ወደ ፕሪምየር ሊጉ ለመመለስም ትክክለኛው ጊዜ አሁን ነው። በወልቭስም የነበረው ቆይታ የሚጠበቀውን ያክል ባይሆንም በዚህኛው አጋጣሚ ግን በእንግሊዝ እግር ኳስ ውስጥ ማንነቱን ለማስመስከር ይጥራል ተብሎ ነው የሚታሰበው። አርሰናል የውድድር ዘመኑ ሲያበቃ የጋላታሳራዩን አጥቂ ባሪሽ አልፐር ይልማዝን ለማስፈረም ፍላጎቶች አሉት። የ25 ዓመቱ ቱርካዊ ኢንተርናሽናል በዚህ የውድድር ዘመን 12 ግቦችን አስቆጥሮ 15 ደግሞ አሲስቶችን በማድረግ በአጠቃላይ 27 የግብ አስተዋጽኦችን በዚህ አስደናቂ የውድድር ዓመቱ አሳይተዋል። አሁን ላይ ዘገባዎች እንደሚያመለክቱት ከሆነ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ በጋላታሳራይና በፌነርባቼ መካከል በተደረገው የደርቢ ጨዋታ ላይ በአካል ተገኝተው ተጫዋቹን ተከታትለውታል። ዌስትሃም ዩናይትድ በይልማዝ ላይ ፍላጎት ያለው ሲሆን ተጫዋቹ ባለፈው ዓመትም በቶተናም እይታ ውስጥ እንደነበር ይነገራል። የአርሰናሉ ዳይሬክተር የ25 ዓመቱን አጥቂ በቅርብ ሲከታተሉት የቆዩ ሲሆን ለይልማዝ ከፍተኛ ግምት ሰጥተውታል። አርሰናል ዝውውሩን ዳር ማድረስ የሚችል እንደሆነ የሚታይ ነው። አርሰናሎች በክንፍ መስመራቸው ላይ ተጨማሪ ጥራት ይፈልጋሉ። ኖኒ ማንድዋይኬ በአርሰናል ቤት የሚጠበቀውን ያክል ብቃት እያሳየ አይደለም። እንደ ሊያንድሮ ትሮሳርድ ያሉ ተጫዋቾች ደግሞ በክረምቱ ክለቡን ሊለቁ እንደሚችሉ እየተናገረ ነው። ስለዚህም የቱርካዊ አጥቂም ለአርሰናል ድንቅ ዝውውር ሊሆን ይችላል። ሆኖም ዘገባው እንደሚያመለክተው ተጫዋቹ 50 ሚሊዮን ዩሮ ሊያስወጣ ይችላል። አርሰናል በዚህ ክረምት የማጥቃት ክፍሉን ማሻሻል ያለበት ቢሆንም ለዚህ ቱርካዊ ኢንተርናሽናል ከፍተኛ ክፍያዎችን ለመክፈል ዝግጁ መሆኑ ግን ወደፊት የሚታይ ነው። አርሰናልን የመቀላቀል እድል ለይልማስ ትልቅ ጉጉትን ይፈጥርለታል። ይሄ በስፖርታዊ ሕይወቱ ትልቅ ደረጃ ላይ የሚደርስ ሲሆን በዓለም ላይ ካሉ ታላላቅ ክለቦችም አንዱ ሆኖ የመጫወት እድልንም ይሰጠዋል። ክለቡ ለሊግ ዋንጫና ለዩኤፋ ቻምፒየንስ ሊግም እየተፎካከረ በመሆኑ ይልማዝ በሚቀጥለው የውድድር ዘመን ከእርሱ ጋር ዋና ዋንጫዎችን ለማሸነፍም ሊፈልግ ይችላል። ተጫዋቹ በስፖርታዊ ሕይወቱ ምርጥ እድሜ ላይ የሚገኝ ሲሆን በእንግሊዝ እግር ኳስ ውስጥም ስኬታማ ለመሆን የሚያስፈልገው ቴክኒካል ብቃት አለው። ወደፊት ለአርሰናል ቁልፍ ተጫዋች ሊሆን እንደሚችል ይነገራል። ይሄ የ25 ዓመት ተጫዋችም በሁለቱም የክንፍ መስመሮች ላይ መጫወት የሚችል ሁለገብ አጥቂ ነው። ለቡድን አጋሮቹ ድሎችን ከመፍጠር ባለፈ ራሱ ግብ የማስቆጠር ብቃቱም ከፍተኛ ነው። በተጨማሪም ለተከላካዮች ሽፋንን በመስጠትና በመከላከል ረገድም ቡድኑን የሚያግዝ ታታሪ ተጫዋች እንደሆነ እየተነገረ ነው። ኤሲ ሚላን የውድድር ዘመኑ ሲያበቃ ፈረንሳዊውን ኢንተርናሽናል ዩሱፍ ፎፋናን ለመሸጥ ዝግጁ መሆኑ ተሰምቷል። ይሄ የ27 ዓመት አማካይ የአስተን ቪላንና የቶትናም ሆትስፐርስ ኢላማ ነው። ጋዜታ ዴሎ ስፖርት ባወጣው ዘገባ መሰረት ሁለቱ ክለቦች ቀድመው ለተጫዋቹ ተወካዮችም ጥያቄ ያቀረቡ ሲሆን ተጫዋቹን ለማስፈረም ይፋዊ የዝውውር ጥያቄን ይዘው ብቅ ማለታቸው የሚጠበቅ ይሆናል። ፎፋና ከቼልሲ ጋር ስሙ ተያይዞ የነበረ ሲሆን ባለፈው ዓመትም በማንቸስተር ዩናይትድ እይታ ውስጥ እንደነበር የሚታወስ ነው። ሚላን ተጫዋቹን ለማስፈረም 25 ሚሊዮን ዩሮ የከፈለ ሲሆን በክረምቱ የዝውውር መስኮት ያወጣው ገንዘብም መልሶ ማግኘት ይፈልጋል። የዋጋ እንደ አስተን ቪላና ቶተናም ላሉ ክለቦች አቅም የሚፈቅድ በመሆኑ ክፍያውን ለመፈጸም ዝግጁ መሆናቸውን ማየቱ አስደሳች ያደርገዋል። ሁለቱ ክለቦች በመሃል ሜዳ ላይ ተጨማሪ አካላዊ ጥንካሬና የመከላከል ሽፋንን ይፈልጋሉ። ፎፋና ቡድኑን ኳስን ከተቃራኒ ቡድን ነጥቆ እንዲያገኝና የማጥቃት ሙከራዎችንም እንዲያከሽፍ ትልቅ እገዛን ያደርጋል። ተጫዋቹ ለክለብም ሆነ ለብሔራዊ ቡድን ብቃቱን ያስመሰከረ ሲሆን ወደ ፕሪምየር ሊግ ለመዘዋወር ትክክለኛው ጊዜም አሁን ነው። ለእንግሊዝ እግር ኳስ የሚያስፈልገው አካላዊና ቴክኒካል ብቃት ያለው በመሆኑ በአስተን ቪላ ወይም በቶተንሃም ቤትም ቁልፍ ተጫዋች የመሆን እድልም እንዳለው ይነገራል። ተጫዋቹ የትኛውም ክለብ እንደሚመርጥ ማየቱ ትኩረት የሚስብ ይሆናል። የአስተን ቪላ በሚቀጥለው የውድድር ዘመን በዩኤፋ ቻምፒየንስ ሊግ የመሳተፍ እድል ያለው መሆኑ ለአማካዩ ሳቢ መዳረሻ ሊያደርገው ይችላል። በሌላ በኩል ቶተንሃም በፕሪምየር ሊጉ ላለመውረድ እየታገለ ይገኛል። በሊጉ ቢቆዩ እንኳን በሚቀጥለው ዓመት በአውሮፓ ውድድሮች ላይ አይሳተፉም። ይህንን የ27 ዓመት አማካይም በተመጣጣኝ ዋጋ ማስፈረም የሚችል ክለብም በጣም ጠቃሚ ተጫዋች በእጅጉ ያስገባል እንደማለት እንደሆነ ዘገባዎቹ እየጠቆሙ ነው የሚገኙት። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችኋል አዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏር ባህሩ የሁለተኛውን የዩቲዩብ ቻናል ፕሮግራማችንን ስመራ ቆይቻለሁ። ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ ስፖርታዊ ጉዳዮችን የምናካትትበት ቀጣይ ፕሮግራሞችን ይዘን የምንቀርብ ይሆናል። ለዛሬ ግን እዚህ ጋር አበቃውኝ። መልካም ቀን ይሁንላችሁ።